ይህ አዲስ ቅኝት የሚዲያ አገልግሎት ነው። አንድ ሰው የሚያውቀውን የደረሰበትን የቻለውን ያህል ያበረክታል። ሌላው ደግሞ የራሱን ድርሻ ይወጣል። አንድ ታሪክ በተሟላ ሁኔታ 100% ተሟልቶ ሊጻፍ አይችልም በአንድ ሰው። ዞሮ ግን ይሄ ትልቅ ጅምር ነው። እንዳልከው ባለፉት 50 ዓመታት ውስጥ በስደት ስንኖር የሰራነው ታሪክ መንፈሳዊ ታሪክ ይሁን እንጂ መንፈሳዊ ብቻ አይደለም። ምክንያቱም ተሳትፎ የሥራ ውጤት ነው። ለምሳሌ የላሊበላ ቤተክርስቲያን ለኢትዮጵያ ኦርቶዶክስ ቤተክርስቲያን ይሁን እንጂ ህንጻ ቤተክርስቲያን ይሁን እንጂ በታሪክነቱ የኢትዮጵያን ሁሉ ታሪክ ነው። የዓለም ሁሉ ታሪክ ለዛም ነው ዩኔስኮን መዝግቦታል አይደለም የዓለም ቅርስ አድርጎ። ስለዚህ አንድ ነገር ሲሰራ ጥቅሙ ለሆነ ቤተሰብ ይሁን እንጂ በኋላ ለዓለም ይተርፋል። በዚህ ውስጥ ማየት የምፈልገው ነገር ቻሌንጃችን ምንድነው? ለምሳሌ የኢትዮጵያ ኦርቶዶክስ መንበረ ብርሃን ቤተክርስቲያን ተሰራ ባለፉት 30 ዓመት ውስጥ የሚታይ ታሪክ ነው። ኢትዮጵያውያን ወደ ካናዳ ከመጡ በኋላ ከመንበረ ብርሃን ቅድስተ ማርያም ቤተክርስቲያን በኋላ ሌላ ነገር ሊሰሩ አልቻሉም። ሌላ የሚታይ ነገር ሊሰሩ አልቻሉም። በኪነ ጥበብ መስራት አልቻሉም። በሌላ ነገር መስራት አልቻሉም ብለው የሚተቹ ሰዎች አሉ። ለምን ይመስላል አንድ ነገር አንዴ ከሰራም በኋላ ያ ነገር መቀጠል የማይችለው? ካለፈው ተምረን ወደ ሌላ መሄድ ማንችለው? ይሄ እንግዲህ የመሰረታዊ የኮሚኒቲያችን ችግር ነው። ይሄን መነገር አለበት። ምክንያቱም አንድ መልካም ስራ ለመስራት መጀመሪያ ራስን መስዋዕት ማድረግ ያስፈልጋል። አሁን አንተም ባለቤት መጣችሁ በከፈላችሁት መስዋዕትነት ነው አሁን እንኳን እዚህ ላይ ትንሽ ተብልሽ እያደረጋችሁ ያላችሁት። መስዋዕትነት መከፈል አለበት። ያንን መስዋዕትነት ለመክፈል ፈቃደኛ ሳትሆን ከቀረህ ግን መናገርም መተቸትም አትችልም። መስዋዕትነት ከፍሎ መስራት ያስፈልጋል። ሌላው በኮሚኒቲያችን ትልቁ ችግር ምንድነው? ማናድግበት ዋናው ምክንያት ምንድነው? ሁሉም አብዛኛው ሰው እኔ ያልኩት ካልሆነ በስተቀር ይደርመስ ይላል። ገብቷል? እኔ ያልኩት ካልሆነ በምንም አይነት አይሆንም ይላል። ይሄ ኢጎ ከውስጣችን ኢጎን ካላጠፋን በስተቀር ከዚህ ከውስጣችን እዚህ ሀገር ላይ ሰክሰስፉል ሆነን ልንኖር አንችልም። ኢጎን ማጥፋት አለብን ከውስጣችን። እኔ ያልኩት ብቻ ይሁን ማለት የለብንም። አሁን እኛ እውነቱን ነው የምነግርህ። እኔ እዚህ በሰበካ ጉባኤ አስተዳደር ለረጅም ጊዜ አገልግያለሁ። በዚህ በቤተክርስቲያን ስራ ውስጥ ይሄን ተባብረው የሰሩት ሰዎች በሙሉ ይሄን ነገር ጥለው የመጡ ሰዎች ናቸው። ኢጓቸውን ጥለው ለመልካም ነገር ለመስራትና ታሪክ ለመስራት የመጡ ሰዎች ስለሆኑ ነው የሰሩት። አሁን በሌላውም ነገር በኪነጥበቡም ቢሆን ሌላ ቤተክርስቲያንን በማነጽም ቢሆን በዚህ አይነት መንገድ ነው መምጣት ያለብን እንጂ እኔ ያልኩት ይሁን ካልከማ አይሆንም እኮ። ማን ነው ትክክል በዚህ ዓለም ላይ? ከፈጣሪ በስተቀር እኮ በዚህ ዓለም ላይ ትክክለኛ ነገር የለም። ማንኛችንም ጉድፍ አለብን። ማንኛችንም ችግር አለብን። ገባ? በመወያየት በመነጋገር ነው ችግራችንን መፍታት የምንችለው እንጂ እኔ ያልኩት ብቻ። ለምሳሌ እንደ ምሳሌ የምጠቅሰው ሁሉ ጊዜ ይሄን ቤተክርስቲያን በጀመርን ሰዓት መጀመሪያ ያልነው 2.5 ሚሊዮን ነው። መጀመሪያ ሲወጣ አርኪቴክቱ አውጥቶ ለህንጻ ኮሚቴ ሰጥተው ህንጻ ኮሚቴው አቶ ብርቁ ይባላል የዛን ጊዜ ሊቀመንበር፣ እሱ ለህዝቡ በጥሩ አይነት መንገድ ለህዝቡ በሚያቀርብበት ሰዓት 2.5 ሚሊዮን ይፈጃል ተብሎ ነው የጀመርነው። እያንዳንዳችን ይሄን ያህል ብናወጣ እንድንሰራለን ተጀመረ መዋጮ ማለት ነው። ገስዋት በዛን ጊዜ የተወሰኑ ሰዎች 2.5 ሚሊዮን የሚያወጣ ቤተክርስቲያን ለኛ ምን ይሰራልናል? ለምንድን ነው ይሄንን ገንዘብ ሰብስበን ወስደን ሀገራችን ሌላ እርዳታ ማንሰጠው የሚሉ መጡ። እኛ ቤተክርስቲያን ንጹህ ቤተክርስቲያን የተሟላ አገልግሎት የሚሰጥ ቤተክርስቲያን አያምርብንም ያለው ማን ነው? ምን ማለት ነው ይሄ? ለምንድን ነው እንደምትሉት? አይ እናንተ ዝም ብላችሁ ስትመጻደቁ ነው እንጂ ይሄ በቃና ይልዋል። ይሄ ነበርንበትን ደርሰህበታል። ለምን የነበርንበትን አልደረስክበትም? የነበርንበት እኮ ቤተክርስቲያን አልነበረም። መጋዘን ቻሌንጁን አንተም ነገርከኝ። መጋዘን ነበረ። በቃ በመጋዘን ውስጥ ነበርን። በቃ ያውም እግዚአብሔር ይመስገን ጥሩ
ሙያ ያላቸው ሰዎች በዙሪያችን ስለነበሩ እየተጠጋገን ነበር ያለ ነው። በዚህ ላይ አሮጌ ነው ቤተክርስቲያን ነው የነበርንበት እና በዛ ሁሉ ችግር ውስጥ እያለን እኛ ገንዘብ በምንሰበስብበት ከህዝቡ በቤግያ በመናደርግበት ሰዓት ከህዝቡ ገንዘብ እየሰበሰቡ ወደ ኢትዮጵያ የሚወስዱ ሰዎች ነበሩ። ቤተክርስቲያን እናድሳለን እያሉ ያድሱ እግዚአብሔር ይወቀው እሱ እና ይሄ መሆን የለበትም። ገባ? ለስራ ለተነሳውን ሰው መርዳት ካልፈለክ ወይም አስተዋጽኦ ማድረግ ካልፈለክ አርፈህ መቀመጥ ነው እንጂ ያንን ሊሰራ ያቀደውን ሰው ማደናቀፍ ጥሩ አይደለም። ግን ይሄ አቶ ገዛኝ እውነቱን ነው የምነግርህ፣ ይሄ የሰው ስራ አይደለም፣ እግዚአብሔር ስራ ነው። እግዚአብሔር በዚህች አገር ላይ ስሙ በኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲነሳ ስለፈለገ ብቻ እኚህን ሰውዬ ምክንያት አድርጎ ተሰርቷል ይሄ ነገር እንጂ በእኛ አቅም አይደለም። ማይሙት አሁን 7 ምናምን ሚሊዮን አውጥቶ እንዴት ይሆናል? እርግጥ ነው አሁን እንደዚህ ደፍረው ቤተክርስቲያን መግዛት የጀመሩ ሰዎች አሉ። የኤርትራውያን ኮሚኒቲ አሁን በቅርቡ ገዝተዋል፣ 5 ሚሊዮን አካባቢ ገዝተዋል። ይሄ አሁን ምንድነው? ህብረትን ነው የሚያሳየው። መተባበር ያስፈልጋል። በኮሚኒቲያችን ያለው አሁን ለምሳሌ የኢትዮጵያ ማህበር እስካሁን ድረስ ገባ ምንም እድገት ያላሳየ ነው። ምንድነው? ማህበሩ ላይ የሚመረጡትን ሰዎች ጭንቅላታቸው ማለት እንጂ ቀርበን ምን እንርዳችሁ ያላቸው ሰው የለም። አንድ ይወርዳል ሌላ ይወጣል፣ አንድ ይወርዳል ሌላ ይወጣል። ሁሉ ጊዜ ተቃውሞ ነው። ይሄ መሆን የለበትም። ከውስጣችን ይሄ እኔ የሚለውን ነገር ማውጣት መቻል አለብን። ምናልባት ጋሽ አቤል በጣም ትልቅ ነገር ነው ያነሳው። እዚህ ሀገር ስንኖር እንደዚህ ሀገር መኖርስ አሁን ይሄ ሀገራችን ነው ብሎ ተቀብሎ መኖር። ስለዚህ እዚህ ሀገር ስንኖር ደግሞ እዚህ ሀገር የሚያስፈልገንን አገልግሎት የሚያስፈልገንን መጠቀሚያ መስራት ያስፈልጋል። ቤቱ ግን ምን ይል ነበር አባቴ? የምትከራየውን ቤርጎ እንኳን እንደ ቤት ቁጠር። ቤርጎ ቤቴ ነው ብለህ ካልክ እስካለበት ጊዜ ታድሰዋለህ፣ ታጸደዋለህ። ምክንያቱም የምትኖርበት አንተ ነው። አለዛ የኔ አይደለም ብለህ ካልከው ያ አትጠቀምበትም። ስለዚህ ያንን መንፈስ እንዴት አድርገን ነው ማምጣት የምንችለው? በዚህ መነሻነት በዚህ ምሳሌ እንግዲህ ምልህ ያለው ሁኔታ አሁን እንዳልኩህ ነው ያለው። በመጀመሪያ ደረጃ ራስን ለመልካም ነገር መስዋዕት አድርጎ ማዘጋጀት፣ በቃ ለበጎ ነገር መልካም ለመስራት። አሁን እኮ በቤተ ክርስቲያን ብቻ አይደለም በሌላውም በሰብአዊነቱ በሰብአዊ እርዳታም ቢሆን አሁን በሀገራችን እንደምታየው ብዙ ችግረኛ አለ። አሁን ለምሳሌ የመቄዶንያ ድርጅት አለ። የመቄዶንያ ድርጅት ምን ያህል ሰው ሰብስቦ እንደሚያስበላ እንደሚያጠጣ እያየን ነው። ያንን መርዳት፣ ሌሎችም የፒቱፒ አለ። አሁን ፒቱፒ የሚረዳቸውን ታውቃለህ አንተ። እንደነሱ አይነቶቹ መርዳት እንዲህ ያሉትን ድርጅቶችን ቀርቦ በፋይናንስም በጉልበትም በአይምሮ መርዳት ነው ያለብን እንድናድግ ከተፈለገ። አለበለዚያ ግን ልናድግ አንችልም። ቮለንቲር ማድረግ አሁን ይሄ የቮለንተሪዝም ስራ ነው፣ ተከፍሎት አይደለም ሁሉ ሰው ይሄን ስራ ይሰራው። ምን ያህል ነው ቮለንተሪ ማድረግ ልምዳችን፣ ባህላችን? እኔ መቼም በዚህ ቤተክርስቲያን ያየሁት የቮለንተር አገልግሎት ይሄ ነው ልል አልችልም። ጠቅሼዋለሁ፣ ጽፌዋለሁ፣ በፎቶግራፍም የተደገፈ ነው። ጠዋት እንደ ስራ ሰዓት 8 o'clock ፓንች አድርጎ እንደሚገባ ሰራተኛ የሚመጡ ቮለንተር ሰራተኞች ነበሩ። ቢያንስ ከ10 እስከ 15 እስከ 20 ሰው በቀን ይመጣል ለስራ። ደግሞ የተለያየ ሙያ እንግዲህ እኔ ባክግራውንዴ አውቶ ሜካኒክ ነው ገብቷል። ግን በብረት መቁረጥ የታወቅኩ ነኝ። ብረት ቆርጣለሁ። የተሰጠኝ ስራ ድርሻ እሱ ነው። ብረት ቆርጣለሁ፣ ብረቱን አዘጋጃለሁ። ለእንትን አርማታ ውስጥ የሚገባ ብረት እሱን አዘጋጃለሁ። እንትኑ ኮንትራክተሩ የነገረኝ እንደዛ እንዳዘጋጀ ነው እሰራለሁ። አሁን ይሄ እንግዲህ ምንድነው በፌዝ ስለሰራው ነው ገብቷል። የቮለንተር አገልግሎት ግን እኔ እንደዚህ ቤተክርስቲያን የቮለንተር አገልግሎት አይቼም ስምቼም አላውቅም። ኢትዮጵያም አለ አገልግሎት ቮለንተር አገልግሎት፣ ግን እንደዚህ በጣም ተጽፎ የማያልቅ ታሪክ ያለው የቮለንተር ሰራተኛ ያየሁት እዚህ ላይ ነው።
አሁን የት ሄደሽ? አሁን ያ አይነቱ መነሳሳት ያ አይነቱ መምጣት ለምን መቀጠላችን? በተፈጥሯችን ሰውነንና ምን አለ መሰለህ ቶሎ ብለን እንረካለን። አሁን ረክተናል። የርካታ አሁን ለምሳሌ ተሰራ ቤተክርስቲያን ነው ምሳሌ እንደ ምሳሌ ምን ነገር ቤተክርስቲያን አሁን ተሳቷ ለምንድን ነው ቤተክርስቲያኑ ተሰራ ኦሬዲ ይሄው በቃ ሁሉ ነገር አልቋል። ለምንድን ነው አሁን ገንዘብ የምትጠይቁት የሚላል ገብቷል? በራሱ ሚሞሪ ማሰለኝ አለቀ። ስቲል ሞርጌጅ አለቆ በስ ሞርጌጅ አለቆ። ሁለተኛ ነገር ደግሞ ወጪው በገዛ ቤታችን እንኳን በኑሯችን ላይ ስንት ነው ኤክስፔንሳችን በወር የምናወጣው? አስብ። ይሄ ለፐብሊክ 24 hours እንትን የሚሰጥ አገልግሎት የሚሰጥ ይሄ እኮ አሁን 7 days ክፍት እኮ ነው የቤተክርስቲያን። ይሄንን ሁሉ የሚያደርግ ቤተክርስቲያን ወጪው ቀላል ወጪ ነው አይደለም። እና ያ ስራ ማስካጃ ያስፈልገዋል። ሁለተኛ ነገር ደግሞ ቤት ተሰራ ጥገና ያስፈልጋል እኮ። ቤቱ እንደ ዘላለም አይኖርም እኮ። እንኳን ይሄን ቀርቶ የ3 እና 400 ዓመት ቤት እንትን እንጠግናለን አይደለም እንዴ? ላሊበላ እየተጠገነ አይደለም እንዴ? እስካሁን የቆየው መጠገን አለበት። ጥገና ያስፈልገዋል። እና ገንዘብ የሚያስፈልገው እንደ ያለ ነገር ነው። እና እንዳልከው እርካታችን ለምን እዚህ ላይ በቃ ተሰርቷል ከዚህ በኋላ ምንም አያስፈልግ። በተለይ አሁን አልፈርድም። ምክንያቱም አሁን የሚመጡት ሰዎች አብዛኞቹ አዳዲስ ሰዎች ናቸው። አንዳንድ ቀን ቤተክርስቲያን ብቅም ስል ማየው በሙሉ አዲስ ፌስ ነው ማየው። አሁን እነሱ ላይ አትፈርድም። ይሄን ቢሉ በቃ ቤተክርስቲያን አለ ለምንድን ነው የሚል ቢሉ አልፈርድም። ለምን ያለፍንበትን የምናውቀኛ ግን ገብቷል። ነገ ጠዋት ለሚመጣው ትውልድ በዚህ ብቻ መቆም የለበትም እኮ። አንደኛ ሌላ ቤተክርስቲያንም ደግሞ በየአጥቢያው መከፈት አለበት፣ መሰራት አለበት፣ መስፋፋት አለበት። የወጣቶቹን ማስፋፋት አለበት። ሌላው ደግሞ ወደ ኮሚኒቲው ዞረን ደግሞ ኮሚኒቲውን መርዳት አለበት። ገብቷል። የኢትዮጵያ ኮሚኒቲ ማደግ አለበት። ብቻችንን ብናድግ እኮ ዋጋ የለውም። አይ እና በተለያዩ በደጠባብም በኪነጠብም ያሉት ሰዎች ሁሉ አብረን ነው ተያይዘን ማደግ ያለብን። እና እንዳልኩህ ግን ይሄ ምንድነው ከውስጣችን ይሄ ኢጎ የሚባል የሰይጣን ቆሻሻ ነገር አለ። ያንን ካላወጣን በስተቀር ከኛ ውስጥ አንድነት ህብረት አግኝተን ሚራክል በዛም ጊዜ በነበረው እንትን በዛ ህንጻው በሚሰራበት ጊዜ የነበረውን እንትን እርግጥ በቪዲዮ ተቀርቷል፣ በፎቶግራፍም አለ። ያንን ስታይ እንዴት አይነት ህዝብ ነው ይሄ ህዝብ ትላለህ። እኔ አንድ አለቃ ነበርኝና እሱ ራያት ይሰጠኛል አንዳንድ ቀንና ይመጣና ገብቶ ያያል የተሰራው። ሃይማኖት የለውም እንደነገርኩ፣ ግን በቃ ፖቴንሻል ረጅ ነው ይሰጣል። ሰጠይቁትን ሁሉ አሁን ይመጣና ያይና የተሰራው በጣም እና ምን ያህል ነው የምትከፍሉት ይለኛል። ለነዚህ በነፃ ነው ስለው ኖ ይለኛል። እንዴት በነፃ ሲሚንቶ የሚያወቃው ምን የሚለው ምን እኔ እኮ የሚቆፍር ምን የሚለው ስታይ እንዴት ብሎ በነፃ ይሰራል ይልሃል። ለምን እዚህ በነፃ በስ የሚሰራ የለም በወለንታ ገባ። እና ምግብ ሰርተው የሚያመጡ ሆቴል ለሰራተኞች አይደለም። እሱ ደግሞ እኔ የሚደንቀኝ ድግስ በቃ ከሰው እንዴት ቤተክርስቲያኑ ተሰርቶ እስኪያልቅ ድረስ በየቀኑ ምግብ የሚጠጣው አንተ ሌላውን ትላለህ። ከቢራ እንኳን ተገዝቶ ይመጣል። ቢራ ለሚጠጣው ሰው ቢራ፣ ለስላሳ ለሚጠጣው ለስላሳ፣ ውሃ ለሚጠጣው ውሃ ነው ፕሮቫይድ የሚደረገው። ሁሉም ከተማ ሰው ነው ደግሞ ገዝቶ መጥቶ ማንም ይሄ እንትን ይሄ ሃይማኖቴ ነው ምናምን የለም። እኔ አሁን አንድ ጓደኛ አለኝ ታውቀዋለህ፣ ሳይት አስተዋውቂያለሁ። እሱ አሁን ሁሉ ጊዜ ሲመጣ ወይ ውሃ ወይ ምናምን ይዞ ድሮፕ አድርጎ ነው የሚሄደው። ይሄ ምንድን ነው የሚያሳየው አልከው እንደሆነ የኢትዮጵያ ሕዝብ በአንድነት አንድ ላይ ቆሞ የሰራው ቤተክርስቲያን ነው እንጂ ይሄ ግለሰቦች አይደለም። የአድዋ ጦርነትን ያስታውሳል። የአድዋ ጦርነት ሲካሄድ ዘመቻ ሲካሄድ የጻፉት ብዙ ጊዜ ጠቅሳቸዋለሁ ፊታውራሪ ተክለሐዋርያት ተክለማርያም የአድዋ ጦርነት የሰዎች ጦርነት ብቻ አይደለም፣ ዘመቻ ብቻ አይደለም፣ የከብቱ የበቅሎ የፈረሱ ይላሉ።
ይሄ ስማቸው ያልተጠሩ ያሽከሮቹ ያገልጋዮቹ እነሱማ ሌላ ጉዳይ ነው እና እንደሱ አይነት ስሜት ነው የማየው እንደሱ አይነት ህብረት ነው የማየው ግን በአድዋ ጦርነትና በሁለተኛው የጣሊያን ጦርነት መካከል 40 ዓመት ነው ልዩነት ያለው ከ40 ዓመት በኋላ ጣሊያን ሲመጣ ኢትዮጵያውያን ያንኑ የአድዋ ጦርነትን እያወሩ ነው የጠበቁት እንጂ ሰሩት ነገር ምንም የለም ስለዚህ እሱ መድፍ ይዞ ታንክ ምናምን ይዞ አዲስ ቴክኖሎጂ ሰርተው ሲመጡ ኢትዮጵያውያን አሁንም ጋሻና ጦር ይዘው ተጠቅመዋል ማለት ነው ስለዚህ እንዴት ነው መማር የሚችለው ካለፈው ተምረን ይቀጥለው ማስተካከል የምንችለው የሚለው አይ ቲንክ ትልቁ ፈተና ነው እንግዲህ አሁን ትልቁ ፈተናችን ይሄ ነው ምንድነው ከጊዜው ጋር መቅደም መቻል አለብን አሁን ቴክኖሎጂ ሄዷል አሁን እኛ ቤተክርስቲያኑ በተሰራበት ጊዜ የነበረው ቴክኖሎጂ አሁን አንድ አይደለም አሁን ደግሞ ተሻሽሏል ሁሉ ነገር ገባ የህዝቡ ብዛት በጣም ብዙ ነው አሁን በዛ በ2012 እንደ ፈረንጅ አቆጣጠር የነበረው ህዝብና አሁን ያለው ህዝብ ቁጥር አንድ አይደለም አዲስ የሚመጡትን ጠቅሰሃል አዲስ የሚመጡትን ካለፈው ታሪክ ጋር ለማገናኘት ምን ይሰራል ለምሳሌ ቤተክርስቲያን ውስጥ እኔ እውነቱን ለመናገር ትልቁ ቻሌንጅ አሁን እሱ ነው ለምን ያልክ እንደሆነ እኔ ዋናው ይሄ መጽሐፍ ሰው እየገዛ ያንብብ አንደኛ ዋጋው በጣም ርካሽ ነው ሁለተኛ አንዳንድ ሰዎች በስተት የኔ ገቢ አድርገው የሚያዩታሉ ይሄ እኔ አይደለም የቤተክርስቲያኑ ነው ህብረትነቱ የቤተክርስቲያኑ ነው ያሳተመውም ቤተክርስቲያኑ ነው የሚሸጠውም ቤተክርስቲያኑ ነው የኔ አስተዋጽኦ ጽሁፉን ብቻ አዘጋጅቶ ማቅረብ ነው ያንን ደግሞ በእማኞች ፊት አቅርቤ አስረክቤያለሁ ጳጳሱ ሊቀ ጳጳሱ ባሉበት አሁን ሽያጭ ላይ ያለው የት ነው ሽያጭ ያለው ቤተክርስቲያን ነው እንግዲህ የሚሸጠው እና ምንድነው የኔ ዋናው ተልእኮ መልእክቴ ሰው ሌላ ወሬ ከመስማት በፊት መጀመሪያ ይሄንን ያንብብ ከዛ በኋላ የራሱ ጀጅመንት ይወስድ ሲያነበው ያገኘዋል እውነቱን ከየት ተነስቶ ቤተክርስቲያኑ የት እንደደረሰ ለማን አስተዋጽኦ እንዳደረጉ ማን እንደደከመ እንዴት እንደነበረ ፕሮሰሱ ሁሉ ተጽፏል እዚህ ላይ ያው ሁሉን ነገር ማካተት አይቻልም አብዛኛው ነገር ተካቷል ስለዚህ ይሄ በአይን ደግሞ ያዩ ሰዎች አሉ እነዛን መጠየቅ እንዴት ነበር ስራው ግን እሱም ስራ ይፈልጋል ይመስለኛል ለምሳሌ ሰበካ ጉባኤው ይሁን ወይ ማላቅ በስትራክቸር ምን አይነት ስትራክቸር ይሄንን ሊሰራ እንደሚችል ግን ያለፈውን ከአዲሱ ጋር ሁሉ ምክንያቱም የአዳዲስ ኢሚግራንት ይመጣሉ አዳዲስ ሰዎች እንግዶች ይመጣሉ ሁሌ አሁን ደግሞ ጨምሯል ቁጥሩ ስለዚህ እሱን አፕዴት ማድረግ ካልተቻለ ያለፈውን ነገር መንገድ ካልተቻለ ሁሉም ከአዲስ መጀመር የሚፈልገው እንግዲህ ምንድነው ይሄ መጽሐፍ በሚታተምበት ጊዜ ዳጋጣሚ ሆኖ የ2022 ነው የታተመው እና በ2022 በሚታተምበት ሰዓት የሊቀ ካህናትን የ40 ዓመት አገልግሎታቸውን እውቅና እንስጥ ተብሎ የተጀመረበት ሰዓት ነበር እንዳጋጣሚ ደግሞ ሆኖ ባለቤታቸው ታመው ነበር እና ያዛ ሁኔታ ስለተገጣጠመብን በዛ ምክንያት ይሄ መጽሐፍ በኦፊሻሊ አልተመረቀም ኦፊሻሊ ያስመረቀን የዚህን መጽሐፍ ይዘት ለህዝቡ ገልጸን ይሄን መጽሐፍ እያነበበ ሰው ከየት ተነስተን የት እንደደረሰን እንዲያውቅ ብናደርግ ኖሮ አሁን ያለኝን ኮንሰርን እንትን አይለው ለምሳሌ አሁን ቤተክርስቲያኑን እነከኛቸው የሰሩት ተከሌኔ የሰራው ስጦታ ነው የተሰጠው የሚለውን ነገር አቮይድ ማድረግ ይቻል ነበር እንደነገርኩ በነበረው ወከባ ምክንያት ይሄ መጽሐፍ ሳይመረቅ በቀጥታ ነው ለሽያጭ የቀረበው እንዲሁ ስትሬት እንጂ አልተመረቀ መጽሐፉ መገለጻም አልተደረገበትም እንደዚህ እንደ በሚዲያም በእናንተም ሚዲያም ሆነ በብርሃን ቲቪ ሚዲያም ሆነም አልተለቀቀም ዝም ብለን ነው መሸጥ የተጀመረው ማለት ነው ግን አሁን ማድረግ አይቻልም ቢዘገይም ታሪክ ስለሆነ እንግዲህ አሁን ያለው የሰበካ ጉባኤ ማድረግ የሚችለው እንደ ጥቆማ ነው የምሰጠው ማድረግ የሚችለው ምንድነው ይሄንን መጽሐፍ የቤተክርስቲያን ታሪክ እንደሆነ አድቨርታይዝ አድርጎ አንድ ቀን በበዓል አስታኮ መሸጥ መቻል አለበትና ሰው እንዲያነብ መቀስቀስ መቻል አለበት ካላነበብ ከታውቅ ካላወቅ ደግሞ
ለሐሜታ ትጋለጣለህ ማለት ነው። ያ ፈረንጆቹ ይሉናል የሚሉትን ሰምተሃል? ከአፍሪካውያን አንድ ነገር መደበቅ ከፈለክ መጽሐፍ ውስጥ አስቀምጠው። አያዩት በቃ ያነቡት ነው። ትክክል በትክክል አናነብም። አሁን ለምሳሌ አንዳንድ እዚህ አሁን መጽሐፍ ሲመረቅ አያለሁኝ። መጽሐፍ ይመረቅና እንገዛለን መጽሐፉን ማለት ነው። ወስደን ግን መደርደሪያ ውስጥ ከጣል ነው ስለዛ መጽሐፍ አላወቅንም። ሰውየው ምን ሊያስተላልፍልን እንደፈለገ እንኳን አናውቀውም። ሰድቦንስ ቢሆን ዝም ብለን እኮ ሰድባችንን ይዘን ቁጭ ያለው መሆን የለበትም። ማንበብ መጽሐፍ ማቻላ አንደኛ አማርኛ ቋንቋችን ነው። ሁላችንም አማርኛ ሁሉም ቋንቋ ተናጋሪ ነው። ግን ምን ያህል ሰው ያነባል ብለህ ትገምታለህ? ካላነበብን እኮ አለማንበብ ማለት እኮ ነገር አይደል? አለማንበብ ማለት እኔ እንደ ኃጢአት ነው የምቆጥረው። ከምሬ ነው ማለት እኔ እንደ ኃጢአት ነው የምቆጥረው። አለማንበብ ማለት ኃጢአት ነው። ለምን? እንዴት ካላነበብክ አታውቅም። ካላወቅክ እኮ በመጀመሪያ ደረጃ እኮ ፈጣሪያችን እኮ ሲፈጥረን እኮ ይሄንን እንድናደርግ የተሰጠን ካፓሲቲ አለ። ያንን ካልተጠቀምንበት እንዴት ይሆናል? ዝም ብለህ ወስደህ ካስቀምጥከው። ለምሳሌ እንደ ምሳሌ ልንገርህ እዚህ ላይ አንድ ሰው ምን አለኝ፣ በጣም በቃ እስከ ዛሬ ድረስ ጭንቅላቴን የሚነካኝ ነው። መጽሐፉን እኮ አነበብኩት አለኝ። አነበብከው? እሺ፣ ግን ይገርምሃል በቮለንተር ስራ ላይ የሰጠኸው ኤስቲሜሽን ትክክል አይደለም አለኝ። ምን ማለት ነው ስለው ዳታው ትክክለኛ ዳታ አላገኘህም አለኝ። ታዲያ ምን አለበት ለምን አልሰጠኸኝም ነበር ዳታውን አንተ ካወቅኸው? ትክክለኛውን ዳታ ማለት እንግዲህ በቮለንተር ስራው የተገኘው የገንዘብ መጠን ሲተመን ይሄን ያህል ነው የሚለው ማለት ነው። ገብቶሃል? በገንዘብ ሲሰላ ይሄን ያህል ይሆናል የሚለውን ነው። አይ ታዲያ ምን አለበት ደግሞ መጽሐፉን ገዛ አልኩት። አይ አልገዛሁም ማለት አይ ከአንድ ሰው ላይ ወስጃለሁ። በመጀመሪያ ደረጃ ይሄ በ20 ብር የሚሸጥ 20 ብር እና 15 ብር የሚሸጥ መጽሐፍ ገዝተህ ሙሉን አንብበህ ነው መተቸት የምትችለው እንጂ ብድግ ብለህ ተነስተህ መተቸት አትችልም። እና አናነብም። የማንበብ ልማድ የለንም። መጀመሪያ የማንበብ ልማድ ማዳበራችን መቻል አለብን። ትንሽም ይሁን ትልቅ መጽሐፍ የገዛነውን መጽሐፍ ማንበብ መቻል አለ። ለዚያ በቆ ሰድበኸኝም ብትጽፍ እኮ ያንን ወስጄ ቤት ካስቀመጥኩት ተሰድቤ ሽድቤን ጠጥቼ ቁጭ ብያለሁ ማለት ነው። እየተከታተላችሁ ያላችሁት የእስኪ እናውጋው የቴሌቪዥን ፕሮግራማችንን ነው። መጀመሪያውኑ እኔ የማላውቀውን ቋንቋ ገብቶሃል? ቤቱ ብቻ ደስ ስላለኝ መግዛት አልነበረብኝም። ከገዛሁ ደግሞ ማስተርጎም ነበረብኝ እንጂ ቤቴ ቁጭ አድርጌ ስቱዲዮ ውስጥ እያጫወትኩ ስድቤን ሰጠጣው ማለት ነው። እንግዲህ ይሄ ካለማወቅ አንዳንድ ጊዜም ኢንቴንሽናል ባልሆነ ምክንያት የምናደርገው ነገር ነው። ግን መሰረታዊ ነገር ቅድም ያልከው ነው። ማንበብ፣ መመርመር። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ብዙ የእውቀት ታሪክ አለ። ለምሳሌ ጉባኤ ቤቶች የሚባሉት የኢትዮጵያ ቤተክርስቲያን አይደለም የእውቀት ቤቶች ናቸው። ትምህርት ቤት ባልነበረበት ዘመን እነዛ ናቸው ትምህርት ቤቶች፣ ዛሬም ድረስ አሉ። እና ልክ አሁን በዘመናዊ ዓለም አንደኛ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ እያልን እንደምንማረው ጉባኤ ቤት በሃይራርኪ ነው የሚማሩት አይደለም እስኪመረቁ ድረስ። ስለዚህ ከእውቀት የመጣ ታሪክ ያለን ሰዎች ሆነን ዛሬ ከንባብ እንደዚህ መራራቃችን ተራራቀን ስድባችን ይዘን ቁጭ ማለት ኃጢአትም ነው ብለሃል። በጣም እንደ ኃጢአት ነው። ይቅርታ አድርግልኝ። ሰው በተለይ ገንዘቡን አውጥቶ የገዛውን መጽሐፍ ካላነበበው ወስዶ ቤቱ ካጫ አንዱ ደግሞ ምን አለኝ እዚህ ላይ ልንገር። መጽሐፉን ትንሽ አይቼው ነበር አለኝ። እሺ አልኩት። ለቤተ ክርስቲያን እርዳታ የጌጣጌጦቻቸውን እያወጡ እርዳታ ሲያረጉ ሰዎች የጻፍከው ጽሁፍ ላይ ስህተት አለው አለኝ። ምን እንዴት አልኩት። አንድ እናት ቀለበታቸውን አውጥተው ሰጡ ብለሃል። እሺ አንድ እናት አይደሉም፣ አንድ አባት ናቸው። ከኔ ብሊቭ እንግዲህ አሁን እንደ ትችት መቅረብ አለበት ስታስበው ገባ። ይሄ አየህ
ምናልባት ይሄ ሊወገድ የሚችለው በትክክለኛው እንዳልከው ምረቃ ተደርጎ መጽሐፉን ያነበቡ ሰዎች ሪቪው አቅርበው ከዛ በኋላ እዛ ላይ ውይይት የጎደለው ካለ የሚቀጥሉትም ላይ ደግሞ እኮ ይሄ ነገር የተሟላ ነው አላልኩም እኔ ከመጀመሪያውም ላይ ከመግቢያውም ላይ በደንብ አድርጌ ገልጫለሁ። ይሄ መጽሐፍ ሙሉ ነው ማለት አይደለም። ስህተት ሊኖረው ይችላል። ሰው ነኝና ልሳሳት ይችላል። ግን ይሄንን አርሞ ለሚጽፍ ሰው ግን እንደ መንደርደሪያ ሊረዳው ይችላል ብያለሁ። እንደ መንደርደሪያ አሁን እኮ መጽሐፍ የሚፈልግ ሰው ካለ ስለ ቤተ ክርስቲያን ክፍት ነው። ይሄ በቂ ማለት በጣም ብዙ ይሄ ጎልድ ማይን ይባላል። አሁን የወርቅ ማዕድን የሄድክ እየወሰድክ ያነጠርክ እንደዛ ማለት ነው። በጣም ነው የምናመሰግነው ጋሽ አቤል ለሰጠህን ትልቅ ስጦታ። ሆፕፉሊ ሌላ ጊዜ እንቀጥላለን ጭውውታችንን። እንግዲህ ይሄ ደግሞ የሚያስከትለውን ውይይት ደግሞ አይተን ተመልሰን ልንገናኝ እንችላለን። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መቼም ያው ጨቅጭቀህ ኢንተርቪው እንድሰጥ አድርገኸኛል። እንግዲህ ግድ ነው። አንተ ይሄን ያህል ጊዜ ወስደህ የጻፍከው መጽሐፍ ሰዎች ሊያውቁትና ሊያነቡት ይገባል የሚለው ነው። ይሄ ለግል ዝና የተጻፈ ሳይሆን ታሪካችን ነው። ወደንም ጠላንም ይሄ የቤተክርስቲያናችን ታሪክ ነው። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በዚህ ሀገር ላይ ስንኖር የሰራ ነው ታሪካችን ነው። ወደንም ጠላንም ይሄንን ደግሞ ማረም እንችላለን፣ ማሻሻል እንችላለን። ግን ሳናነብ ግን ትችት ባንተች ጥሩ ነው። ይሄው ነው መልእክቱ። አመሰግናለሁ። በጣም ነው የማመሰግነው ጋሽ አቤል። ይህ አዲስ ቅኝት የሚዲያ አገልግሎት ነው። የተከበራችሁ ተመልካቾቻችን የእስቲ እናውጋው ዝግጅታችን ዛሬ አቶ አቤል አድማሱ ወይም ጋሽ አቤልን ይዞላችሁ ነበር የቀረበው። በዚህ በምታዩት በካናዳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አመሰራረት አጭር ታሪክ ሲል በ2022 በጻፈው መጽሐፍ መነሻነት ነው ጭውውት ያደረግነው። ይህ ታሪክ የብዙ በካናዳ የሚኖሩ ኢትዮጵያውያን ታሪክ ነው። በቶሮንቶ የምትገኘው መንበረ ብርሃን ቅድስተ ማርያም ቤተክርስቲያን ከመነሻው እስካሁን ያለፈችበትን የታሪክ ሂደት እና በአጠቃላይ ደግሞ ኢትዮጵያዊ ማህበረሰብ በዚህ ውስጥ ያደረገውን ተሳትፎ የሚያሳይ ታሪክ ነው። ነገር ግን መጽሐፉ አሁንም እየተነበበ አይደለም። ስለዚህ ሰዎች አንብበው ታሪካቸውን እንዲያውቁ፣ እንዲወያዩ ለማነሳሳትም ነው ይህን ውይይት ያደረግነው። ስለተከታተላችሁን በጣም አድርገን እናመሰግናለን።